እግዚአብሔር አባታችን አምላካችን ሆይ እናመሰግንሃለን። ስለዚህ ጊዜ ቃልህን ደግሞ እንካፈል ዘንድ እድል ስለሰጠህን ሌላ ቀን ጌታ ሆይ ዝም ብለን የምንሰማበት ሳይሆን ጌታ ሆይ የምትለንን አስተውለን ጌታ ሆይ የምንመላለስበት ብርሃን እንዲሆንልን እንጸልያለን። እግዚአብሔር አምላካችን ሆይ እርዳን፣ በኢየሱስ ክርስቶስ አሜን። በብሉይ ኪዳን ውስጥ በሕዝቅኤል መጽሐፍ ላይ ሕዝቅኤል ምዕራፍ ከሱ አይደለም ማካፈላችሁ፣ ግን ወደ ልቤ የመጣ ሐሳብ ስለሆነ ለሕዝቅኤል ምን ይለዋል? ምዕራፍ 32 ላይ ከቁጥር 30 ጀምሮ የሰው ልጅ ሆይ የሕዝብ ልጆች በቅጥር አጠገብና በቤት ደጆች ውስጥ ስለ አንተ ይናገራሉ። እርስ በርሳቸውም አንዱ ከአንዱ ጋር እንሂድና እግዚአብሔር ያለው ቃል ምን እንደሆነ እንስማ ብለው ይናገራሉ። ሕዝብ እንደሚመጣ ወደ አንተ ይመጣሉ፣ እንደ ሕዝቤም በፊትህ ይቀመጣሉ፣ ቃልህንም ይሰማሉ ይልና ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች። እነሆ አንተ መልካም ድምፅ እንዳለው እንደሚወደድ መዝሙር ወይም በአንዳንድ ትርጉሞች ላይ እንደ ፍቅር ዘፈን ነው የሚለው በእንግሊዝኛ ማለት ነው። የፍቅር ዘፈን አይነት ነገር እንደሚወደድ መዝሙር ማለፊያም አድርጎ በገና እንደሚጫወት ሰው ሆነህላቸዋል። ቃልን ይሰማሉ ነገር ግን አያደርጉትም እያለ ይቀጥላል እና ሕዝቅኤልን እግዚአብሔር እየነገረው ነበረ። ምንድነው ትልቁ ነገር? ወደ እግዚአብሔር ቃል አይመጡም አይደለም፣ ሰዎቹ ይመጡ ነበረ። እንደውም እንሂድ የእግዚአብሔርን ቃል እንስማ ብለው ነበረ የሚሰበሰቡት የነበረው ይላል እና ይመጣሉ፣ ይቀመጣሉ፣ ቃልን ይሰማሉ ብሎ ግን ነገር ግን አያደርጉትም። ምክንያት አድርጎ የሚያቀርበው ግን ምንድነው? ልባቸው ከኔ ጋር አይደለም ነው የሚለው። ልባቸው ከራሳቸው ጉዳይ ጋር ነው፣ ስስታቸውን ትከተላለች ይላል እና ቅድም ስጸልይ እግዚአብሔር ሆይ እድል ስለሰጠህን ብዬ ስጸልይ ነው ወደ ልቤ የመጣው። እድል ነው እግዚአብሔር የሚሰጠን፣ ሁልጊዜ እግዚአብሔርን ቃል ለመስማት እድል ይሰጠናል። ግን እድሉ ምንድን ነው? እንድናስተውል ነው። በዮሐንስ ወንጌል ላይ በመጽሐፍ ቅዱስ ጥናቶቻችን እያየነው ያለነውን ክፍል ምዕራፍ 10 ላይ ምሳሌ ነገራቸው ጌታ ኢየሱስ ክርስቶስ ስለ እረኛና ስለ በጎች እና በሚነግራቸው ጊዜ እነሱ አልገባቸውም ይላል። ፈሪሳውያኑ አላስተዋሉም ይላል። ያላስተዋሉት ትምህርቱ ጥልቅ ስለነበረ አልነበረም። ትምህርቱ ግን ከነሱ ጋር እንዴት እንደሚገናኝ ነው ያላስተዋሉት እንጂ ስለ እረኞች፣ ስለ በጎች ይሄንን ጠንቅቀው ያውቃሉ። በብሉይ ኪዳን ውስጥ በሕዝቅኤል መጽሐፍ ውስጥ ለምሳሌ በኤርምያስ ውስጥ የእግዚአብሔር ሕዝብ የእግዚአብሔር በጎች እንደሆኑ እግዚአብሔር ለሕዝቡ እረኛ እንደሆነ ይናገራል። ግን እዚህ ቦታ ላይ ግን በዮሐንስ ወንጌል ምዕራፍ 10 ላይ እኔ የበጎች እረኛ ነኝ እያላቸው ነው ያን ምሳሌ ሲሰጣቸው እና ወደ በጎች በረት በበሩ የማይገባ ይሄ ሌባ ወንበዴ ነው እያለ ሲናገር አልገባቸውም ይላል እና ያው እንድናስተውል እግዚአብሔር እንዲረዳን ያስፈልጋል። የእግዚአብሔር ነገር በራሳችን የአእምሮ ጥበብ የሚመረመር ነገር አይደለም። መንፈስ ቅዱስ የሚሰጠው ብርሃን ስለሆነ የዕብራውያንን መልእክት እያየን ነው። ባለፈው ሰሞን ስለ ዕብራውያን ሰዎች ስንመለከት ጥሩ ጀምረው በእምነታቸው ነገር ግን አሁን ድፍረታቸውን እያጡ እንደነበረ እና
ከዚህ የተነሳ እነሱን ለማበረታታት ለማስጠንቀቅ የተጻፈ መልእክት ነው የሚለውን አይተናል። ይሄ የእምነታቸው ነገር የአስጊ ሁኔታ ላይ መጥቶ እንደነበረ እናያለን። ግን ጠጋ ብለን ስናነበው መጽሐፉን ወይም መልእክቱን የዕብራውያንን መልእክት ለዚህ የዳረጋቸው ግን ነገሮች ነበሩ። እንዲሁ በአንድ ጀንበር ወደዚህ ቦታ አልመጡም። ነበሩ፣ ችግሮች ነበሩ፣ አለመታዘዞች ነበሩ። አሁን እኔ እንደ በቃ በህይወቴ እንደ ማህተም እግዚአብሔር ያተመው አንድ ቃል አለ። ሮሜ ምዕራፍ 1 ቁጥር 5 ላይ ምን የሚል መሰላችሁ? ከእግዚአብሔር ዘንድ ጸጋንና ሐዋርያነትን የተቀበልነው ለሰዎች ሁሉ ሰዎችን ከእምነት ወደሚገኝ ምን ለማምጣት ነው ይላል። ምን መታዘዝ፣ ወደ መታዘዝ አይደለም የሚለው፣ ከእምነት ወደሚገኝ መታዘዝ፣ ከእምነት ወደሚገኝ መታዘዝ። ይሄ የእምነታችን ጉዳይ ነው። እንድንታዘዝ የሚያስችለን አቅም ያለው እምነታችን ውስጥ ነው። በእግዚአብሔር ላይ ባለን እምነት የምንኖረው ኑሮ ስለሆነ ክርስትና ህይወት አይደል? እንደዛ ነው ሐዋርያ ጳውሎስ የሚናገረው። እኔ ገላትያ ምዕራፍ 2 ላይ የሱን የግል መግለጫ ትዝ ይላችሁ እንደሆነ ምንድነው የሚለው? ከክርስቶስ ጋር ተሰቅያለሁ። 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ ይላል፣ ዛሬ ዕለት ዕለት የምኖረው ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ስለዚህ በእምነት ነው የምኖረው። ዕለት ዕለት የምኖረው በእምነት ነው፣ በክርስቶስ ላይ ባለኝ እምነት ነው ኤቭሪዴ የምኖረው የሚል ስለ ራሱ የሚናገረው እናስታውሳለን። ስለዚህ እምነት መታዘዝ የሚመነጨው ከምንድን ነው? ከእምነት ነው። ይሄንን እምነት የሚለውን ሐሳብ ወይም ጽንሰ ሐሳብ በሁለት ከፍለን ማየት እንችላለን። አንድ ሃይማኖት ብለን ማየት እንችላለን። ሁለት ደግሞ እምነት። ሃይማኖት ብሎ ድሮ የ1954ቱ ትርጉም መጽሐፍ ቅዱሳችን ላይ ሃይማኖት ብሎ ያስቀመጣቸው ቦታዎች አሉ። ለምሳሌ ለቅዱሳን አንድ ጊዜ ስለተሰጠ ምን እንድትጋደሉ ይላል፣ ሃይማኖት ይላል። አንድ እግዚአብሔር አለ፣ አንድ ጌታ አለ፣ አንድ አምላክ አለ፣ አንድ ሃይማኖት አለ ይለናል። አሁን ሃይማኖት ሲል ስለ ዕለት ዕለት ህይወታችን ነው አይደለም። ሃይማኖት ሲል አንዴ የተሰጠ እውነት ማለት ነው። የጸና እውነት፣ የማይለዋወጥ እውነት፣ በቋንቋ የማይሻሻል እውነት፣ በዘመን የማይሻሻል እውነት፣ ከእግዚአብሔር የተቀበልነው እውነት። ለምሳሌ በዕብራውያን መጽሐፍ ምዕራፍ 1 ላይ እግዚአብሔር በልዩ ልዩ መንገድ ተናግሮን ለአባቶቻችን በነቢያት በኩል ተናግሮ አሁን በማን ተናገረን ይላል? በልጁ ተናገረን። ይሄ በልጁ የተናገረው መልእክት ይሻሻላል? አይሻሻል። ስለዚህ እሱ ምናችን ነው? ለኛ ሃይማኖታችን። ትናንትና ይሄንን አነሳንና መጽሐፍ ቅዱስ ጥናት ላይ አንዲት አዲስ አማኝ መካከላችን ያለች ግን እኔ በሃይማኖት አላምንም ይባል የለም እንዴ? እንዴት ነበረ ያለችው? ትዝ ይልሃል? ዝናይ እንዴት ነበር ያለችው? አዎ እኔ ሃይማኖተኛ አይደለሁም ምናምን ይባል የለም ወይ ብላ ጠየቀች። ጥሩ ጥያቄ ነው አልኳት። ጥሩ ጥያቄ ነው። ሰዎቹ ሊሉ የፈለጉትን ልንገርሽ አልኳት። ሰዎቹ ሊሉ የፈለጉት ሃይማኖት የለኝም ማለታቸው ሳይሆን እንዲሁ ህይወት የሌለው ስርዓትን አልፈልግም ማለታቸው ነው። እንዲሁ ሰው ሰራሽ የሆኑ ስርዓቶችን መከታተል ሳይሆን እኔ ከክርስቶስ ጋር ህይወት አለኝ ለማለት ሲፈልጉ ሃይማኖት የለኝም እኔ ኢየሱስ ነው ያለኝ ይላሉ። የቋንቋ ግድፈት ነው እንጂ ሃይማኖት አለን የለንም? አለን ሃይማኖት አለን።
ምንድነው የሚባለው ሃይማኖታችን? ክርስትና የሚባል ሃይማኖት ተከታዮች ነን። አንድ ጊዜ ለቅዱሳን ሁሉ ምን የተደረገ የተሰጠ ነው። ስለሱ ምን ልናደርግ ይገባል? ልንጋደልለት ይገባል። ይሄ የማይቀየር የማይለወጥ ስለሆነ እኔ አሁን ያንን ሃይማኖት ቀይሬ ሌላ ነገር እዚህ ጋር ባስተምር ምን ማድረግ አለባችሁ እናንተ? አንስማማም ማለት አለባችሁ። ይሄ ከየት እንዳመጣው አናቅም፣ አንስማማም ማለት ይጠበቅባቸዋል። ሁላችንም ይጠበቅብናል። ሃይማኖታችን እሱ ነው። እሱ መሰረት፣ እሱ ያስፈልጋል። አንዳንድ ሰዎች እምነት ኖሯቸው፣ እምነት ማለት በጌታ ላይ የተነቃቃ አሳብ፣ የተነቃቃ እምነት፣ በጌታ ላይ መደገፍ ኖሯቸው በሃይማኖታቸው ላይ ግን ገና የሚንገዳገዱ ሰዎች አሉ። ምሳሌ ልስጣቸው። አጵሎስ ሰባኪ ሆነ። በጣም የተቀጣጠለ ሰባኪ ሆኖ ሲሰብክ አንድ ባልና ሚስት ሰሙትና ሐዋርያት ሥራ ውስጥ ነው ያለው። ማና ናቸው ትዝ ይላችኋል? ጵርስቅላና አቂላ ሰሙት እና ጵርስቅላ ዞር ብላ ለአቂላ ምን ትለዋለች? ለባለቤቷ የዚህ ሰው እምነት ደስ አይልም። ምክንያቱም እምነቱ በጌታ ላይ ያለው እምነት ጠንካራ ነው እና ኢየሱስ ክርስቶስ መሆኑን በጣም ይሰብካል፣ ይናገራል። ግን የሆነ ነገሩ ግን ገና ነው። አንድ ነገር ያልገባው ነገር አለ፣ ያልጠራ ነገር አለ። ስለዚህ ምሳ ጋበዙት። ምሳ ጋብዘውት ቤት ወስደው አበረታተው ከዛ በኋላ ደግሞ መክረው በሃይማኖቱ ላይ ትንሽ ቃኝተው እንደ ቃኙት መጽሐፍ ቅዱስ ያስተምረናል። ምን ያመለክታል? ያ በሃይማኖቱ ትንሽ ገና ጎሎት ግን በጌታ ላይ ያለው እምነት ግን ጠንካራ ሊሆን ይችላል። ሰው ልገልብጥላችሁ፣ በሃይማኖቱ ትክክለኛ ምንም ብትጠይቁት ወዲያው መልስ የሚሰጣችሁ በምንድን ነው የምታምኑት? እኛ የምናምነው አንድ አምላክ ሶስት አካል አብ፣ ወልድ፣ መንፈስ ቅዱስ አሃዱ አምላክ፣ መዳን በክርስቶስ ብቻ በእምነት ብቻ። እችን ይችላል። እምነት ዜሮ ሊሆን ይችላል። ሰው በደንብ ሊሆን ይችላል። የዕለት ተዕለት ህይወቱ ላይ እምነት የሌለው ሊሆን ይችላል። ወይም እምነቱ በጣም የደከመ የሰለለ ሊሆን ይችላል። እና እነኛ አሁን የዕብራውያን አማኞች ሃይማኖታቸውን ጥያቄ ውስጥ እየገባ ነው። ምክንያቱም ተመልሰው ወደዚህ ወደ አይሁድ ስርዓት ለመመለስ ትንሽ እየተፈተኑ እንዳሉ ይመስላል። ስለዚህ መልሶ ስለሰማችሁት ነገር እንደገና ብሎ ሲያስጠነቅቃቸው ሲያሳስባቸው እናያለን። እና እነኚህን ሁለቱን መለየታችን በጣም ወሳኝ ነው። ሃይማኖት የእግዚአብሔር እውነት ነው፣ የማይለወጥ እውነት ነው። እምነት ግን የዕለት ተዕለት ኑሯችንን የሚወሰን በአጭር ቃል መንፈሳዊ ህይወታችን። አሁን እኛ ዛሬ የምንኖረው ከእምነታችን በላይ አይደለም። ሐሳቤ ግልጽ ከሆነላችሁ አሁን እህታችን ሐና ከእምነቷ በላይ አትኖርም። የምትኖረው የእምነቷን ልክ ነው። ሁላችንም የእምነታችንን ልክ ነው የምንኖረው። በምንኖረው ኑሮ ደስተኞች ነን ወይ ብዬ ከጠየኳችሁ አይ ካላችሁኝ በምንድን ነው ደስተኞች ያልሆናችሁት? በእምነታችሁ ደስተኞች አይደላችሁ ማለት ነው። እምነታችሁ ምንድን ነው? ትንሽ መጠናከር፣ መጥበቅ፣ መገንባት ያስፈልገዋል ማለት ነው። እና እምነት የዕለት ተዕለት ኑሯችንን ነው የሚያመለክተው። ደግሞ እምነታችን መጠንከር አለበት አይደል? ስር መስደድ አለበት፣ መጠንከር አለበት፣ መገንባት አለበት፣ መበረታታት አለበት። የምንሰባሰበውም አንዱ ያንን ለማድረግ ነው። እንግዲህ ይሄ እምነታችን የሚጠነክረው እንዴት ነው ብለን ስንመለከት መጀመሪያ እምነት ከየት ይመጣል? ቁጭ ብዬ ልመን ብዬ ማመን ይችላል? ልመን በቃ እግዚአብሔርን አምነዋለሁ በማለት አይመጣም። እምነት የሚመጣው ከምንድን ነው? ሮሜ ምዕራፍ 10 ሁላችንም እናውቀዋለን። ሮሜ ምዕራፍ 10 ቁጥር 17 ከምንድን? ከመስማት። ስለዚህ እምነትና መስማት የተያያዙ ናቸው። አሁን ቅድም የሰማነው የሕዝቅኤል ምሳሌ ስንመለከት እነኚህ ሰዎች ቃሉን ምን ያደርጋሉ? ይሰማሉ፣ ግን
አያደርጉትም። ስለዚህ ይሰማሉ ወይ? አይሰሙም ማለት ነው። ምክንያቱም ካላደረግነው አልሰማንም። ወንድሜ ፍቅሬ ቁም በቃ አሁን ሰምቶኛል። ቁጭ በል ይቅርታ ሰማኝ። ቁም ብልህ ብዬ ላወራ ነበር፣ ግን ቁም ብዬ አቆምኩ። አውቄ እስቲ ቆይ ልይ ብዬ እና ሲቆም መስማቱን አየን። ግን ቁም ብዬው ግን እሱ ራሱ ስለ መቆም እያወራ ነው ማለት ነው እያለ ነው። መጀመሪያ ጠበቀ ትንሽ፣ ከዛ ሲያየው ለካ ቁም እያልኩት ነው። መስማት ከማድረግ ጋር የተያያዘ ነው። ማድረግ ከሌለ እየሰማን አይደለም። ዕብራውያን አማኞችን ሐዋርያው ጸሐፊው ምን ይላቸዋል? ጆሮዎቻችሁ ምን ሆነዋል ነው የሚላቸው? ፈዘዋል። ፈዘዋል። ጆሮ ይፈዛል? አይን ነው ባይሆን የምናውቀው እኛ። ጆሮአችሁ ፈዘዋል ማለት እያናገራችኋቸው ሰዎችን እየሰሟችሁ ግን የማይሰሟችሁ ጊዜ የለም። ለምሳሌ ልጆቻችሁ ይሰሟችኋል ግን አይሰሟችሁም። እየነገርኩ አይደል እንዴ ሳህኑን አንሳው እያላችሁት ልጁን እያያችሁ ዝም ብሎ ቁጭ ይላል። አንሳው ከዛ ኦኬ ይላል። የለም ማለት ጆሮ ምን ሆኗል? ፈዟል። ስለዚህ እምነት የሚመጣው ከመስማት ነው። ምን ሰማው ማንን ነው? በዕብራውያን መጽሐፍ መሰረት ምን ሰማው ማንን ነው? ማንን ነው? መንፈስ ቅዱስን። መንፈስ ቅዱስን ነው የምንሰማው። ምክንያቱም በዕብራውያን ምዕራፍ 3 ላይ ትዝ ይላችሁ እንደሆነ መንፈስ ቅዱስ እንደሚል ይላል ቁጥር 7 ላይ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ። ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ ብሎ ደጋግሞ ይናገራል ዕብራውያን 3 እና 4 ላይ። ስለዚህ የምንሰማው የመንፈስ ቅዱስን ድምፅ ነው። የእግዚአብሔር ቃል ምንድን ነው ብለን ነበር ባለፈው ሳምንት? የመንፈስ ቅዱስ ድምፅ ነው። ምክንያቱም መንፈስ ቅዱስ እንደሚል ብሎ የዕብራውያን ጸሐፊ የሚጠቅስልን ምንድን ነው? መጽሐፍ ቅዱስን ነው። መዝሙር 95ን ነው የሚጠቅስልን። ስለዚህ የእግዚአብሔር ቃል የመንፈስ ቅዱስ ድምፅ ነው። የእግዚአብሔር ቃል በመንፈስ ቅዱስ ወደኛ ሲመጣ እኛ የመስማት ኃላፊነት አለብን። ከሰማነው ማለትም ሰምተን የምናደርገው ከሆነ ለይተን ገብቶን፣ ካልገባን እኮ ማድረግ አንችልም። ገብቶን ካደረግነው አሁን ቅድም አስተውላችኋል። መዝሙር ወንድማችን ግቡ ይላቸዋል እያዘጋጀ፣ እነሱ ደግሞ ያዩታል። እሱም ግቡ ይላል። አልተግባቡም። አስተውላችኋል። እና ከዛ በኋላ ግን ገባቸው፣ ተግባቡ። ከእግዚአብሔር ጋር እንደዛ እንሆናለን። እግዚአብሔር ይናገረናል፣ ግን ምን እንዳለን ግን ላይገባን ይችላል። ካልገባን እንጠብቀዋለን፣ እሱም ይጠብቀናል። እና ግን አሁን እኛ ምን አይነት ተማሪዎች እንድንሆን ነው የሚያስፈልገው? ዝም ብለን መጠባበቅ ሳይሆን አልገባኝም ጌታ ሆይ ምን እያልከኝ ነው ማለት ነው። መጀመሪያ ምን እያልከኝ ነው? አልገባኝም። አሁን ቅድም ዛሬ ጠዋት በጸሎት ሰዓት የተዘረዘሩትን ሀሳቦች ይዘን እግዚአብሔር ሆይ ምንድን ነው እያልክ ያለው ማለት አለብን። የዕብራውያን አማኞች እንደዚህ ያልነበሩ፣ ዳተኞች ነበሩ፣ ሰነፎች ነበሩ ይናገራል እዚህ ክፍሉ ላይ። ያው ደጋግመን ይሄን ሀሳብ ብለናል። መታዘዝና መስማት የተለያዩ ሀሳቦች አይደሉም። ሪሊ መታዘዝ ማነው? ሰምተን ከሆነ መታዘዛችን የማይቀር ነገር ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ በጥናቶቻችን ላይ እያየን እንዳለ ነው። ለፈሪሳውያኑ ምን አሉት? መጡና ጠየቁት። ጌታ ሆይ፣ ዮሐንስ ወንጌል ምዕራፍ 10 ላይ ነው። ጌታ ሆይ፣ ክፍሉን ምናልባት ኖት ለምታደርጉ ሰዎች ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ የአይሁድ መሪዎች ጌታን ከበቡት ይላል። ከበቡትና እስከ መቼ ድረስ ነው የምታስጠብቀን? እቅጩን ለምን አትነግረንም? ክርስቶስ ከሆንክ ንገረን አሉት። እና ልክ የሚመስለው ምንድን ነው? በቃ ሊነግራቸው
ያልፈለገ ወይም ደብቆ ሰውሮ የቆየባቸው ይመስላል። እነሱ በጣም ለማወቅ ፈልገው እሱ ግን የያዘባቸው ይመስላል። እውነቱ እንደዛ አይደለም። ምን ይላቸዋል? አይደለም ነገርኳችሁ እኮ ይላቸዋል። ነገርኳችሁ ግን ምን አታደርጉ? አታምኑም። ነገርኳችሁ አታምኑም። ስለዚህ ምን ማለት ነው? ጌታ ኢየሱስ እነሱ በሚሉት መንገድ እቅጩ ምናምን ሳይሆን ይናገራል። ግን እነሱ ግን ምን ይጠበቅባቸዋል? መስማት እና ማመን ይጠበቅባቸዋል። ግን አታምኑም ይላቸዋል። ከዛ በኋላ የሚገርም ቃል ይናገራል። ይሄን ካለ በኋላ ቁጥር 25 ላይ እኔ በአባቴ ስም የማደርገው ሥራ ይህ ስለኔ ይመሰክራል ይልና እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። ስለዚህ የፈሪሳውያን ነገር ስንመለከት ወይም እነኚህ የአይሁድ መሪዎች ወይም እዚህ ጋር እየጠየቁት ያሉት ሰዎችን ስንመለከት እነሱም ይመስላቸው ጌታ ግልጽ ያልሆነ ነው የሚመስላቸው። ጌታ ደግሞ እያለ ያለው እኔ እኮ ግልጽ ነኝ፣ እናንተ ጋር ነው ችግሩ ያለው ስለማታምኑ ነው ይላቸዋል። ከዛ በኋላ ሲነግራቸው በጎቼ ብትሆኑ ኖሮ ትሰሙ ነበረ፣ አልሰሙኝም ካለ በኋላ ስለ በጎቹ የሚናገረውን እንድናይ ነው የፈለግኩት። ቁጥር 26 ላይ 27 ላይ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ። ከዛ በኋላ ምን ይላል? ይከተሉኝማል ይላል። ስለዚህ የጌታ በጎች የጌታን ድምፅ ይሰማሉ። ከዛ በኋላ ደግሞ ይከተሉታል። ይከተሉታል ማለት ያ ድምፅ ይዞን የሚሄደው መንገድ አለ ማለት ነው። በጣም እፈልግሃለሁ ብሎ አንድ ሰው ቀጠሮ የያዘ ከኛ ጋር ብለን እኔ አሁን አንድ ቀን እንደዛ ሆኗል። ቅርብ ጊዜ በጣም እፈልግሃለሁ አለኝ። ብዙ ዓመት ያላየሁት ሰው። ከዛ እሺ ብዬ ቀጠሮ ይዘን ሄድን። ከዛ በኋላ ጠብቃለሁ ምን ሊነግረኝ ፈልጎ ነው ብዬ ከዛ ለካ በሆነ ጉዳይ ሌላ ሰው ጠይቅልን ተብሎ እሱን እኔን ሊጠይቀኝ ነው። የሆነ ነገር ትሸጥልኛለህ ይልኝ። ከስንት ዓመት በኋላ እኔ ደግሞ ስለሱ ህይወት ስለሆነ ስለ ኑሮ ስለ ትዳሩ የሚያወራኝ መስሎኛል። በስልክ የምንጨርሰው ጉዳይ ነው ለካ እና አልኩኝ በቃ በልቤ ማለት ነው። ለዚሁ ነው በሬን እንደሚባለው ማለት ነው። እና እግዚአብሔር ጋር አሁን ቀጠሮ ይዘን መተናል። ይኸው አለን። ምንድን ነው ሊለን የፈለገው? በጎቼ ይሰማሉ ይላል። የምንሰማው ነገር ደግሞ ይዞን የሚሄደው መንገድ አለ። ይከተሉኝማል። የምንከተለው ማንን ነው? ድምፁን፣ እሱን ማለት ነው። እሱ ወደዚህ እየሄደ ወደዛ ይመራናል? አይመራንም። እረኛ ነው እኮ እሱ የሚመራን። ለምሳሌ አሁን አንዳችንን እዚህ ወደ የት ልበል አንድ ቦታ ስጡኝ፣ ወደ ልባችንን ወደ ኮንጎ ቢያነሳሳው የአንዳችንን ልብ ወደ ኮንጎ ስንሄድ እሱ ይኖራል? የለም፣ አይኖርም። እሱ እኮ አለ እንጂ ሂድ ብሎ እሱ እዚህ ቁጭ እኮ የሚል እኮ አይደለም። ሂድ ካለን እኮ መሄድ ነው። ለምን? እሱም አላ የምንሄደው ስለምንችል የሆነ ነገር እዛ አንድ የምናውቀው ሰው ስላለ ወይም ደግሞ ሌላ የምንታመንበት ነገር ስላለ ሳይሆን ድምፁን ያሰማን ጌታ እሱ ከድምፁ ጋር አብሮ ስላለ ነው። እሱን ተከትለን ነው የምንሄድ። ስለዚህ በጎቼ ድምፄን ይሰማሉ ይከተሉኝማል። አሁን በዚህ ክፍል ላይ ስንመለከት በዮሐንስ ወንጌል ምዕራፍ 10 ላይ አይኑ ታውሮ የነበረ ሰው ምዕራፍ 9 ላይ ተፈውሶ ትዝ ይላችሁ እንደሆነ ታሪኩን ተፈውሶ ይሄ ምኩራብ ውስጥ ደጋግመው ጠይቀውት እሱ እኔን የፈወሰኝ እንግዲህ እሱ ነው ብሎ ሲመሰክር መጨረሻ ዕጣ ፈንታው ምን ነበር? ሰድበው ከምኩራብ አባረሩት። ሲያባረሩት ማን ጠበቀው? ውጪ ማን አገኘው? ትዝ ይላችሁ ነው ታሪኩን። ኢየሱስ አገኘው። ስለዚህ ኢየሱስ ወደሚመራን አቅጣጫ እሱ አለ ልላችሁ፣ እሱ አለ። በጎቼ ድምፄን ይሰማሉ ይከተሉኝማል።
ስለዚህ መስማት የሚለው ሐሳብ የአንድ ቀን ነገር ሳይሆን ምንድነው ማለት ነው? በቀጣይ ጉዳይ ነው። ዛሬ የምንሰማው በቃ ዛሬ እንድንከተለው፣ ከዛ ነገም እንቀጥላለን፣ ተነገ ወዲያም እንቀጥላለን፣ ከዛም ወዲያ እንቀጥላለን። ምክንያቱም እሱ እኛ በግ እሱ እረኛ ነው። መቼም አይቀያየርም ይሄ ነገር። ስለዚህ እኛና እሱ ያለን ግንኙነት በጣም መሰረታዊ ጉዳይ ነው። የእምነታችን ነገር በጣም መሰረታዊ ጉዳይ ነው። ለዚህ ነው እምነታችን ማለት ይሄ ዝም ብሎ እኔ በአብ ወልድ በመንፈስ ቅዱስ አንድ አምላክ አምናለሁ፣ እሱ ሃይማኖታችን። እምነት ማለት ዕለት ዕለት የምንኖረው ጌታን ተደግፈን የምንኖረው፣ ሲጨንቀን ወደ እሱ እንቀርባለን። ጨነቀኝ፣ ምን ላርግ፣ ይሄ ነገር አልተመቸኝም፣ ጌታ ሆይ ምን ትለኛለህ? ከዛ ይናገረናል። አሃ ኦኬ ያለንን እናስተውላለን። ከዛና ምን ላርግ እያል በቃ እንዲህ እየተከታተል ነው የምንሄደው። መንፈሳዊ ህይወታችን ማለት ጉዞ ነው የክርስትና ህይወት። ጀምረናል ጉዞውን፣ ደግሞ አንድ ቀን እናጠናቅቃለን። ስለዚህ አሁን ባለፈው ሳምንት አለማመን ያታልላል የሚል ነገር አይተን ነበር። አለማመን ከምን ይመጣል ብለን ካላችሁ የመንፈስ ቅዱስን ድምፅ መስማት ካለመቻል ነው አለማመን የሚመጣ። መስማት ስናቆም አለማመን በህይወታችን ይሆናል። ልክ አሁን የዕብራውያን አማኞች ችግር ይሄ ነበረ። ችላሉ። ምክንያቶች አሉ፣ ግን መስማት ነበረባቸው እና መስማት እንደሚገባ መስማት ነበረባቸው። ለምሳሌ የሃይማኖታቸውን እውነት፣ የወንጌልን እውነት በሚገባ አልሰሙትም እና እሱን ለማስረዳት የሚሄድበት መንገድ አለ። እዚህ ላይ ሐዋርያው ይህንን የጻፈው ይህን መልእክት የጻፈው በምዕራፍ 1 ላይ ኢየሱስን በቃ በተለያየ መንገድ ይገልጸዋል። ኢየሱስ እኮ ማለት ይላቸዋል። አሁን የተነገረን በኢየሱስ መልእክት ወንጌል በኢየሱስ ነው እግዚአብሔር የተናገረን። ኢየሱስ ማለት መላእክት የሚሰግዱለት ነው ይላቸዋል ለምሳሌ። ስለዚህ ምን እያላቸው ነው? ኢየሱስ ምንድን ነው? አምላክ ነው እያላቸው። ኢየሱስ ማለት ብሎ ወደ 17 ነገር ይዘረዝርላቸዋል። እኔ ቁጭ ብዬ ጻፍኩ ዕብራውያን ምዕራፍ 1 ላይ። ይሄን ሁሉም ይላቸው ለምን መሰላችሁ? ቀድሞ የተነገረው መልእክት፣ በሙሴ የመጣው መልእክት በመላእክት ተነገረ ብለው ስለሚያስቡ በመላእክት የተነገረውን መልእክት ችላ ማለት ትልቅ ዋጋ ካስከፈለ ይሄንን ትልቅ መዳን ቸል ብንል እንዴት እናመልጣለን ይላቸው ነው። ይሄንን የነገራቸው ትልቅ ነው መዳኑ። ራሱ አምላክ ነው ሰው የሆነው እሱ ነው። ለኃጢአት ስርየት ካስገኘ በኋላ በሰማይ በግርማው ቀኝ የተቀመጠው ራሱ ኢየሱስ ዙፋንህ አምላክ ሆይ ዙፋንህ እስከ ዘላለም ነው የተባለለት ነው። ትልቅ ነው መዳናችሁ። ስለዚህ ይሄን ነገር እንደገና አስቡት። እሱ ነበረ እኮ ያኔ ያስሮጣችሁ፣ ድፍረት የሰጣችሁ፣ ንብረታችሁ ሲዘረፍ ኢስ ኦኬ እንድትሉ ያደረጋችሁ እኮ ይሄ እውነት እኮ አምናችሁ ስለነበረ ነው። እንደገና አስቡት እንጂ ቸል አትበሉ እያለ ሲያበረታታቸው እናያለን። ስለዚህ አለማመን የሚመጣው መስማት፣ መንፈስ ቅዱስን መስማት ችላ እያልን ስንመጣ ነው። ሃይማኖታችን ሊኖር ይችላል። አሁንም እኛ የምናምነው መዳን በክርስቶስ ነው፣ ግን እምነት ግን የለም። በቃ የምንኖረው እየፈራን እየተጠበብን ግራ እየተጋባን እንደዚህ የዓለም ሰዎች እያሰላን ወቸው ጉዴ ምን ልሆን ነው ምናምን እያል እንደ ማንኛውም የማያምን ሰው ነው የምንመላለሰው። ሊሆን ይችላል። ለምን? መንፈስ ቅዱስን ማዳመጥ ስለተውን፣ ድምፁን ስለማንሰማ እምነታችን ቀስ በቀስ እየደከመ መጥቷል። ብዙ ምክንያቶች እዛ ውስጥ አሉ፣ ግን እንዲህ በብዙ መንገድ ማስረዳት ይቻላል። ሐዋርያው ጳውሎስ ለጢሞቴዎስ ምን ይለዋል? እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው እምነታቸውን አፍርሰውታል ይለዋል። ስለዚህ ለጢሞቴዎስ መመሪያው ምንድን ነው? የእምነትህ ነገር የሕሊናህ ነገር
በጣም መሰረታዊ ጉዳይ ነው ጢሞቴዎስ ብሎ ሲነግረው እናያለን። የህሊና ጉዳይ ህሊናችን ውስጥ እየኮሰኮሰን መንፈስ ቅዱስ እየተናገረን ችላ ማለት እምነታችን ላይ መፍረድ ነው። እምነታችን ላይ መፍረድ ነው። እምነታችን ደግሞ ምንድነው ብለናል? የዛሬ 2 ሳምንት ትልቁ ሀብታችን ትልቁ ሀብታችን ላይ መፍረድ ነው። እንዴ መኖሪያ ቤታችሁ እያፈሰሰ ዝም ትላላችሁ? ማን ዝም ይላል? ማንም ዝም አይልም። ውሃ ቤትን እንደሚያበላሽ ስለምናውቅ እምነታችን እያፈሰሰ እንዴት ዝም እንላለን? እንደዛ ነው የሆነው የነኚህ ሰዎች ነገር። ዴማስ የሚባለውን ሰው ታውቃላችሁ? ዴማስ እኮ አገልጋይ ነው። ከሐዋርያው ጳውሎስ ጋር ሚሽነሪ ነው። ቤቱ ማፍሰስ ጀመረ፣ እምነቱ ማለት ነው። እና አንድ ቀን ድንገት ባርቆበት እኮ አይደለም። በቃ እኔ ጳውሎስ እኔ ወደ ተሰሎንቄ መሄድ አለብኝ ያለ እንዳይመስላችሁ። ጳውሎስ እያየው እዚህ ሰው ነገር አቤቱ ጌታ ሆይ እያለ እየጸለየ እንደሆነ መገመት ትችላላችሁ። ምክንያቱም እምነት የሚሰወር ነገር አይደለም፣ ይገለጣል፣ ይታያል። ለጢሞቴዎስ ምንድን ነው ያለው? ማደግህ በነገር ሁሉ ግልጥ እንዲሆን፣ በነገር ሁሉ ለሁሉ ግልጥ እንዲሆን ይለዋል። ሰዎች ሁሉ ያዩታል። የጣቢታ እምነት ይታወቃል አይታወቅም? ሐዋርያት ሥራ ላይ ይታወቃል። በስራ የሚገለጥ ስለሆነ እምነት እና ቤቱ እያፈሰሰ ከረመና በኋላ የአሁኑን ዓለም ወዶ ትቶኛል ይላል ጳውሎስ። በቃ ትቶ ሄደ። አገልግሎቱን ጣለው፣ ናቀው። በዚህ በመጽሐፋችን በዕብራውያን ላይ የሚንጠቀሱ ምሳሌዎች ውስጥ አንዱ ኤሳው ራበው። አንድ ቀን ሲርበው ይሄ ምን ብኩርና ነው? ምስር ወጡን ስጠኝ ብሎ ውሰድ፣ ብኩርናውን ለወጠው። ብኩርናውን በምስር ወጥ እንዴት እንዲሆነ ብላችሁ ካያችሁ ግን ቀድሞ የነበረው አስተሳሰብ ነው። በአንድ ቀን ሰው እምነቱን አይጥልም። ችላ ብለን ከኖርን አንድ ቀን በቀደም ስለ ጸሎት ስናስብ የአንዳንድ ሰዎች ችግር ነው የሚገልጠው። ችግሩ ኖሮ ተሰውሮ ይቀመጣል። ከዛ የሆነ ሁኔታ ሲመጣ፣ የሆነ ፕሬሸር ሲመጣ ያን ጊዜ የነበረው ችግር ወደ ብርሃን ይወጣል። አንዳንድ ሰዎች ቸርች ትተው ሲሄዱ፣ ጌታን ትተው ሲሄዱ ያን ቀን እንደሆነ እንዳይመስላችሁ። ችግሩ የከረመ ነው፣ የኖረ ነው። አንድ ቀን ግን ይገለጣል። ልክ እንደ ጤናችን እንደዛ አይደለም? ድንገት ነው ሰው በጣም ታሞ ሞተ። ድንገት ነው የሞተው እንላለን እኛ። ድንገት አይደለም። በይሄ ሰውነታችን አቻዮ ነው። ይችላል ታግሶ ከዛ በኋላ በቃ ኩላሊትን በቃኝ ይላል፣ ጉበትን በቃኝ ይላል፣ ልብን በቃኝ ይላል። ማለት አንድ ቀን ማለቱ አይቀርም፣ ግን አለጊዜው እንዳይል ነው። ስለዚህ የእምነታችን ጉዳይ የደከመ የሚመጣው አለማመን በሕይወታችን የሚመጣው ከምን የተነሳ ነው? መንፈስ ቅዱስን በሚገባ ማዳመጥ ችላ ስንል ነው። ዛሬ ላካፍላችሁ የምፈልገው ዋና ሐሳብ የአለማመን መገለጫዎች ምን ይመስላሉ? አለማመን ምን ይመስላል? ማመን አሁን ለምሳሌ ጣቢታን አሳየኋችሁ። ጢሞቴዎስ አለ፣ ጳውሎስ አለ። ካለማመን ደግሞ ኤሳውን አየን፣ ዴማስን አየን። ግን ምን ይመስላል በዚህ በዕብራውያን መጽሐፍ ውስጥ ብለን ስንመለከት አለማመን በሰዎች ልብ ውስጥ ሲኖር በምን መልኩ እንደሚገለጥ አንድ የምናየው ይለግማሉ። ለምን መሰላችሁ የሚለግሙት? ምዕራፍ 5 ላይ ተመልከቱ። ምዕራፍ 5 ቁጥር 11 እዚህ ላይ ይነግራቸዋል። ምዕራፍ 5 ቁጥር 11 እና ምዕራፍ 6 ቁጥር 11 እስከ 12። ምዕራፍ 5 ቁጥር 11 እንደዚህ ይላል፣ ስለ እርሱ የምንናገረው ብዙ ነገር አለን፣ ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው ይላል። ጆሮቻችሁ ስለፈዘዙ ሲል የሚመስለው ምን ላርገው ጆሮ የፈዘዘ የምንለው አይነት ነገር ይመስላል፣ ግን እንደዛ አይደለም። በአዲሱ መደበኛ ትርጉም ምን እንደሚል ለመመልከት ፈልጌ ነው። ምን ይላል? ስለዚህ ጉዳይ የምንናገረው ብዙ ነገር አለን፣ ነገር ግን ለመማር ዳተኛ ስለሆናችሁ
ለማስረዳት አስቸጋሪ ነው ይላል። ለመማር ዳተኛ መሆን ወይም ፈቃደኛ አለመሆን። መለገም ማለት እሱ ነው አይደል? ልጆቻችሁን ወንበሩን አንሳው ስትሏቸው ቀስ እያሉ እየተጎተቱ ወንበሩ ለማንሳት ሲሄዱ አስተውላችኋል አይደል? እሱ ነው መለገም። መለገም እናውቃለን። አሁን እዚህ ላይ ግን ዕብራውያን አማኞች የሚለግሙት በምን ጉዳይ ላይ ነው? የእግዚአብሔርን ነገር ለመማር ለማወቅ ይለግማሉ። የአለማመን አንዱ ገጽታ ይሄ ነው። አለማመን በሰው ልብ ውስጥ ሲኖር ይለግማል። እምነት ምንድን ነው የሚያደርገን? ትጉሃን ነው የሚያደርገን። የበለጠ ለማወቅ እንድንጥር ነው የሚያደርገን። ድሮ ጌታን ስናገኝ እንዴት ነው የሆነው? ጌታን ባገኘን ጊዜ አንጠግብም፣ አንረካም፣ አንብበን አንጠግብም፣ ሄደን ከቅዱሳን ጋር ተገናኝተን አንጠግብም። ግን አለማመን ሲመጣ ግን ዳተኝነት አንዱ ገጽታው ይሄ ነው። ሌላው የአለማመን ገጽታ ምን እንደሚመስል እዚሁ ዕብራውያን ምዕራፍ 10 ቁጥር 25 ላይ እንመለከታለን። ምዕራፍ 10 ቁጥር 25 ላይ የአለማመን ገጽታ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ፣ መተው ሳይሆን እንደውም አብልጣችሁ ይህን አድርጉ ይላቸዋል። ስለዚህ ሌላው መልኩ ምንድነው? ያለማመን ወይም ገጽታው ፍቅርን መተው። ፍቅርን መተው። ቅዱሳን አይናፍቁን። እንደው የጠፋች እንዳንባል እንደው ብቅ ብቅ ነው እንጂ የምንለው የለም፣ ትጋቱ የለም። ያለማመን ምልክት ነው። እዚህ ላይ በቁጥር ምዕራፍ 10 ቁጥር 32 ጀምሮ ደግሞ ባለው ክፍል ላይ ምን የሚል ነገር እናያለን? የማፈግፈግ ነገር እንዳለባቸው ደግሞ እናያለን። ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላቸዋል። የሚበልጥና ለዘወትር የሚኖር ገንዘብ በሰማይ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁን ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። ስለዚህ ማፈግፈግ መጀመር ይሄ ማፈግፈግ መጀመር፣ መሰባሰብ አለመፈለግ ግን የምን ምልክት ነው? ፍቅርን መተው ነው። ልክ ራእይ ምዕራፍ 2 ላይ ለኤፌሶን ቤተክርስቲያን እንደተነገረ የቀደመውን ፍቅር ትተሃል። ይሄንና ያንን እኮ ያደርጋሉ፣ ግን ፍቅርህን ትተሃል። ስለዚህ ፍቅርን መተው፣ ፍቅር አልባነት በእኛ ውስጥ እሱ ያለማመን መገለጫ ነው። ምክንያቱም የእግዚአብሔር ጸጋ በሕይወታችን ኦፐሬት የሚያደርገው ምን ስናደርግ ነው? ስናምን ነው። ጸጋው በእምነት አድኗችኋል። ጸጋው በሕይወታችን መጥቶ እኛን የሚያንቀሳቅሰን እኛ ካመንን እንጂ እኛ ሳናምን ዝም ብሎ ጸጋው እየመጣ ተረም የሚያደርገን አይደለም። እንደዚህ አይነት ጸጋ እኛ ስናምን ምን እናደርጋለን? ሲደክመን እንቀርባለን፣ ወደ ጌታ ፊት እንመጣለን። ጌታ ደክሞኛል፣ አቅቶኛል፣ አለማመን አስቸገረኝ፣ ጌታ አግዘኝ እያልን ስንመጣ ጸጋውን ያግዘናል። ምክንያቱም መምጣታችን ራሱ ምን ያሳያል? እምነት ያሳያል። ግን አለማመን ግን በቃ ፍቅርን መተው፣ ቅድም ያልነውን ዳተኛ መሆን። ሌላው አለማመን ምን አይነት መልክ አለው? ምዕራፍ 12 ላይ ሄዳችሁ ስትመለከቱ እዛው ዕብራውያን ምዕራፍ 12 ላይ እንግዲህ እነኚህ የሚያነሳቸው ነገሮች በሙሉ ከዚህ የተነሳ ስለሆነ ነው። አለማመናቸው ያመጣውን ጣጣ እያሰበ ነው የሚናገረው እና ምን ይላል? ቁጥር 16 ላይ ካያችሁ
ከ15 ጀምሮ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛ የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ይጠንቀቅ ይላል። ይሄ ሴሰኛ የሚለው በአዲሱ መደበኛ ትርጉምም እንደዛው እንደሚናገር አስባለሁ። ቁጥር 16 ላይ ምን ይላል? ለአንድ ጊዜ መብል ሲል በኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም እግዚአብሔርን የማያከብር ሆኖ እንዳይገኝ ይላል። ሴሰኛ ማለት ሴክሹዋሊ ኢሞራል ማለት ነው። ሌላ መገለጫው ይህ ሴክሹዋል ኢሞራሊቲ ከተቃራኒ ጾታ ጋር ያለን ግንኙነት ያልተቀደሰ መሆን ሲጀምር፣ ወንድማችንን እህታችንን ትክክለኛ ባልሆነ መንገድ ማየት ስንጀምር አለማመን ሌላው መገለጫው ነው። ይኸው እዚህ ላይ ይህን እናያለን። ወይም ደግሞ ሴክሹዋል ኢሞራሊቲ ብቻ ሳይሆን የኤሳው በሽታ ብዬ ጽፌዋለሁ እዚህ ላይ ዓለማዊነት በእኛ ውስጥ በተለያየ መልኩ በሴክሹዋል ኢሞራሊቲ ቢሆን ወይም ደግሞ እንደ ኤሳው የከበረውን ነገር መናቅ ስንጀምር አለማመን በእኛ ውስጥ ሴት ኢን አድርጓል ማለት ነው። ሐዋርያው ጳውሎስ ለጢሞቴዎስ ከዝሙት ምን አድርጉ ነው የሚለው? ሽሹ። የሸሸ ሰው ታውቃላችሁ? ዮሴፍ ለምን ሸሸ? እግዚአብሔርን ስለፈራ። እግዚአብሔርን መፍራት ምንድን ነው? እምነት ነው። አለማመን ሲኖር ግን መፍራቱ ይጠፋል። ሌላ እዚህ ላይ የምናየው በዕብራውያን ምዕራፍ 13 ቁጥር 4ንም ላንብበው። እሱን ማየት እፈልጋለሁ። ቅድም ባየነው በዚህ በዓለማዊነት ላይ ዕብራውያን ምዕራፍ 13 ቁጥር 4 ላይ ምን ይላል? መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ምን ያደርጋል? ይፈርድባቸዋል ይላል። ስለዚህ አለማመን ለሴክሹዋል ኢሞራሊቲ ኦፕን እንድንሆን ያደርገናል። ሌላው እዚሁ ቁጥር 5 እና 6 ላይ ያለው ያለማመን ሌላ መገለጫ አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁም ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛል እና አልፈራም፣ ሰው ምን ያደርገኛል እንላለን። ስለዚህ መመኘት፣ አለመርካት፣ ያለን ይበቃናል ማለት አለመቻል፣ እግዚአብሔር ራሳችንን ከሌሎች ጋር ማነጻጸር። እህታችን ጸሎት ፕሮግራም ላይ ስትጸልይ ስለ ትምህርት ቤት ሲገቡ ገቡ የለም አሁን በዚህ ሳምንት ነው የሚጀምሩት አይደል? ሲገቡ ብላ ጸለየች። ደጋግማ ሰምቻታለሁ ስትጸልይ። ጌታ ሆይ ራሳቸውን ከጓደኞቻቸው ጋር ኮምፔር እንዳያደርጉ እርዳቸው። ያላቸው ኑሮ ደስ ያሰኛቸው እንዳያነጻጽሩ ማለት ነው። ራሳቸው ልጆች ሆነን እንደዛ አይነት ነገር አለ አይደል? የኔ አባት እዚህኛው ፋብሪካ ነው የሚሰራው፣ ያንተ አባት የት ነው የሚሰራው? ያንተ አባት እንደዛ ነው እንዴ ምናምን እንደዚህ ልጆችም ጋር አለ። የልጆቹ ስለሚገለጥ ነው እንጂ አዋቂዎች ጋር እኮ ሳይነገራል። ውድድሩ ማለት ነው። ውድድሩ ምን ይላል እዚህ? ያላችሁ ይብቃችሁ። እንደዛ ማለት የምንችለው ለምንድን ነው? በእግዚአብሔር ላይ ካመንን።
እግዚአብሔር ለኔ ህይወት የሚያስፈልገውን እሱ ነው የሚያዘጋጀው። መጋቢ እሱ ነው። እጣዬን የሚወስነው እሱ ነው። እጣዬ በአማረ ስፍራ ወደቀችልኝ ብሎ የሚል ሰው በቃ ኮንቴንት ነው ባለበት። እንደዚህ ግን ይሄ ግን ምንድን ነው? እምነት ነው። አለማመን ሲመጣ ውድድር ውስጥ እንገባለን። እንደነ እንትናም እንደነ ጆንስስ ይላሉ ፈረንጆች። እንደነሱ አይነት መኪና፣ እንደነሱ አይነት ቤት፣ እንደነሱ አይነት ምናምን። በስልክም ራሱ ይመጣል እኮ በትንንሹ ነገር ሁሉ ነው የሚመጣው። በቃ ውድድር ያለማመን ምልክት ነው። እኛ ራሳችን ነቅተን እንድናስተውል ነው እኮ። እኛ ጋር አለ ወይ ነው እኮ ያለማመን ነገር አለ ወይ? ሌላ የመጨረሻ ምዕራፍ 13 ቁጥር 17 ላይ እንደዚህ ይላል፣ ለዋኖቻችሁ ታዘዙና ተገዙ። ለመሪዎቻችሁ ማለት ነው። በዚህ በአዲሱ መደበኛ ትርጉም አይ ቲንክ እንደዛ ነው የሚለው። ምዕራፍ 13 ቁጥር 17 ለመሪዎቻችሁ ታዘዙ ተገዙላቸው፣ ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለዚህ አይበጃችሁም ይላል። እና ምን እያለ ነው? በቃ እሺ ካላሉስ? አሁን ልጅ ለምሳሌ ልጆቻቸውን ወላጆች ጎቱ ይሩም ይላሉ። እምቢ ካስቸገሯቸው አይደል? ጎቱ ይሩም ምን ማለት ነው? በቃ ታስረዋል ማለት። አልሄድም እኮ አይሉ፣ ምክንያቱም ዱላው ይቀጥላል። ጎቱ ይሩም ሲባል ካልሄደ ሌላ ምንድን ነው የሚቀጥሉት? ማህሌት ካልሄዱ ወደ ክፍላቸው ምንድን ነው የሚቀጥለው ደረጃ? ቅጣት ቀበቶ ይመጣል። ስለዚህ እነኚህ ልጆች በቃ ይለምዱታል። ጎቱ ይሩም ማለት እየተናጫነጩም እያዘኑም ቢሆን ይሄዱና ይገባሉ ክፍላቸው። ደግሞ ስልክን አምጣ ባዶ እጅህን መጽሐፍ አንብብ ገብተህ ማሚ እዛ ውስጥ ነው። ሰዓቱ አልደረሰም ልውጣ። ሳይወድ በግዱ ለማሚ እና ለዳዲ ምን ያደርጋል? ይታዘዛል፣ ይገዛል። አሁን በቤተ ክርስቲያን እንደዛ ማድረግ ይቻላል? ጎቱ ይሩም ማለት ይቻላል? መሪዎች፣ ሽማግሌዎች ጎቱ ይሩም ማለት ይችላሉ? አይችሉም። ስለዚህ መንገዱ the other way ከገባቸው ማህበሩ ነው ለሽማግሌዎቹ የሚገዙት። እምነት ካላቸው እነሱ ናቸው የሚገዙት። አለማመን ሲኖር መገዛት አይችሉም። ማመጽ ይጀምራሉ። እሱ ማን ነው ለመሆኑ ማለት ይጀምራል። እሱ ማን ነው? እነሱ ማን ናቸው ማለት ይጀምራል። እንደዚህ ካልን ደግሞ እውነት አስቸጋሪ ነው። መቁጠር እንጀምራለን። ዘሩ ምንድነው? የትምህርት ደረጃው ምንድነው? ለመሆኑ እሱ ምናምን እያል ላለመታዘዝ ሰበብ ማውጣት እንጀምራለን። እሱ ያለማመን አንዱ ገጽታ ነው። ጌታ ኢየሱስ የሰማይና የምድር ጌታ ለወላጆቹ ምን ያደርግ ነበረ? ይታዘዝላቸው ነበረ። ዮሴፍ ፐርፌክት ስለሆነ ነው እንዴ? አይደለም። የእግዚአብሔር መንግስት መንገድ ስለሆነ እምነት ይጠይቃል። መታዘዝ፣ መገዛት እምነት ይጠይቃል። ባሎች ሆይ ሚስቶች ሆይ ለባሎቻችሁ ተገዙ ሲባል ሚስቶች ከባሎቻቸው ያነሱ ስለሆኑ ነው እንዴ? አይደለም። ክርስቶስ ከአብ ስላነሰ ነው እንዴ ኢየሱስ ለአብ የሚገዛው? አይደለም። የእግዚአብሔር መንግስት መንገድ ስለሆነ ነው እንጂ ነው። ስለዚህ ለቤተ ክርስቲያን መሪዎቻችሁ ታዘዙ ሲል ምንድን ነው የሚያሳየው? እነኚህ ሰዎች አለማመናቸው በዚህም መልኩ እየተገለጠ ነበር። ሌላ መገለጫ ነው አለማመን። ያለማመን መገለጫ አመጽ ነው። አመጽ እዚህ ላይ በነገራችን ላይ አመጽ የኃጢአት
ብቸኛ ትርጉሙ አመጽ ነው። አንደኛ ዮሐንስ ምዕራፍ 3 ላይ ይነግረናል። ኃጢአት ምንድን ነው ይላል? አመጽ ነው ይላል። አመጽ ማለት እግዚአብሔር በደነገገው መንገድ ለመሄድ አለመፈለግ ወይም በሌላ ቋንቋ አለማመን ማለት ነው። ሰበብ በቃ እንዴ ታዲያ እስከ መቼ ድረስ እንደዚህ ያደርጋለሁ ምናምን ይላል ሰው፣ ምክንያት ይሰጣል። እንዴ እናንተ ማህበሩን ሁሉ ልገሉት ነው? በውሃ ጥም ስለጠማቸው እኮ ነው። ግን ምን ነበረ? አመጻ ነበረ። አመጽን ማወቅ አለብን። አመጽን የሚያውቁ እነማን መሰላችሁ? በሚገባ አመጽን የሚያውቁት መገዛትን የሚያውቁ ሰዎች ብቻ ነው። መገዛት ካልገባን አመጽ አይገባን። እኛ ለእግዚአብሔር መገዛት ካልገባን ሌሎች ሰዎች እንዲህ አድርጉ ብለን ለመምከር ለማዘዝም ራሱ አንችልም። ወላጆች ልጆቻችሁን በሚገባ ማዘዝ ከፈለጋችሁ እናንተ ለእግዚአብሔር መገዛትን መማር አለባችሁ። ለእግዚአብሔር ያልተገዛ ሰው ሌሎችን ማዘዝ ራሱ አይችልም በሚገባ። ምክንያቱም የእግዚአብሔር መንግስት ነገር ሁሉም ተዋረድ አለው፣ ሁሉም ገዢ አለው፣ ሁሉም የሚታዘዝለታል። በቤተሰብ ብንመጣ ባሎች ለማን ነው የሚገዙት? ለክርስቶስ። ሚስቶችስ ለባሎች። ባሎች ሚስቶቻቸው መውደድ ያለባቸው እንዴት ነው? ክርስቶስ ቤተክርስቲያንን እንደወደደ። ሚስቶች ለባሎቻቸው መገዛት ያለባቸው እንዴት ነው? ቤተክርስቲያን ለክርስቶስ እንደምትገዛ። የትኛው ይከብዳል? እናንተ ራሳችሁ አስቡት እናንተ። ስለዚህ እነኚህ የዓለማመን መገለጫዎችን ስንመለከት የዓለማመን ማርከሻው ምንድን ነው? ኪውሩ ምንድን ነው? እንዴት ነው ዓለማመንን በህይወታችን ማስወገድ የምንችለው የሚል ጥያቄ ያስነሳል። አንድና አንድ ነገር ብቻ ነው መፍትሄው። እሱም ታውቁታላችሁ፣ ንስሐ ነው። ንስሐ ግን ምን ማለት ነው? ያስተሳሰብ ለውጥ። እሱ ነው መንገዱ፣ መፍትሄው። ስለዚህ ምን ማድረግ አለበት ማለት ነው? አንድ ሰው እውነቱን ማመን አለበት መጀመሪያ። ለምሳሌ እዚህ ውስጥ ከዘረዘርናቸው አለማመን ብለን ከዘረዘርናቸው ነገሮች ውስጥ አንዱ ፍቅርን መተው ነው ብለን ነበርና ፍቅርን እንደተውኩ ከገባኝ ቁጭ ብዬ ማመን አለብኝ። እውነት እኮ ነው በቃ ምናምን አይደለም። ቁጭ ብዬ በእግዚአብሔር ፊት መተማመን አለብን። ከእግዚአብሔር ጋር ኑና እንዋቀስ ነው የሚለው እግዚአብሔር። የት ነው የምንሄደው? ኑ ካለ እሱ ጋር ነው የምንሄደው። ቁጭ ብለን መተማመን አለብን። ይሄ ነገር እኔ እንዲህ ነው፣ የኔ ሁኔታ ይሄን ይመስላል፣ ይሄ ደግሞ የሆነው ከዚህ የተነሳ ነው፣ ምረዳው ይሄን ነው፣ ማቀው ይሄንን ነው። እውነቱን ለእግዚአብሔር መንገር፣ እውነቱን በእግዚአብሔር ፊት ማመን። ከነኚህ ውስጥ አሁን ከላይ ከዘረዘርናቸው ውስጥ በእኔ ህይወት ያለ አለ ወይ? መመርመር አለብን፣ መጠየቅ አለብን። ከዛስ በኋላ ለእግዚአብሔር መንገር ማለት መናዘዝ ማለት ነው። ስለዚህ ማመን እውነቱን፣ ከዛ መናዘዝ ማለት በእንግሊዘኛው ኮንፌስ የምትለው ቃል እግዚአብሔር የሚለውን ማለት ነው። እሱን ትክክለኛውን በኃጢአታችን ብንናዘዝ ተስፋው ምንድነው? አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ኃጢአታችንን ይቅር ይለናል። ይሄ በጣም ደስ የሚል ነገር ነው። ይቅር ይለናል። እሱ ብቻ ግን አይደለም። እኔ ይቅርታ ብቻ አይደለም ፈልገው፣ ከአመጽ ሁሉ ሊያነጻን ይችላል። ይቅርታ ኢትስ ኦኬ መባል አይደለም እኔ የምፈልገው፣ ትቼዋለሁ ሳይሆን ከአመጹ መንጻት። ያ አለማመን ሲሽር ማለት ነው፣ ሲፈወስ ማለት ነው። ከዛስ በኋላ ደግሜ የዚህ ቦታ እንዳልመጣ የመንፈስ ቅዱስን ድምፅ በትጋት በየቀኑ መከታተል። እሱ የታመነ ነው፣ ይመራናል፣ ለድካማችን ሁሉ ጸጋን ይሰጠናል። ብናጠፋ ምሕረት ያደርግልናል። እንግዲህ እንደ ዳዊት ያጠፋ ሰው ታውቃላችሁ?
ዳዊት አጥፍቷል አይደል? ግን እግዚአብሔር ስለ ዳዊት ሲያወራ ምንድን ነው የሚለው? እንደ ልቤ። ለምን? ወደ እግዚአብሔር ይመጣል። የት ይሄዳል? ወደ እግዚአብሔር ቤት ነው እንጂ የት ይኬዳል? በእግዚአብሔር ቤት መጣል ይሻለኛል የሚለው። በጸጋው ዙፋን ፊት መቅረብ እንችላለን ሁልጊዜ በየትኛውም ሰዓት። ምን ለማድረግ? የሚረዳንን ጸጋ ለማግኘት፣ ምህረትን ለመቀበል። ሁለቱም ያስፈልገናል። አቅም ስናጣ ጸጋ፣ ጌታ ሆይ አልቻልኩም እርዳኝ። ምህረት ደግሞ የሚያስፈልገን መቼ ነው? ስላጠፋ ነው ጥፋት እኮ ነው። ስለበደል ነው በደል፣ ስለ አመፃችን እግዚአብሔር ሆይ በድያለሁ እና እውነቱን አምነን ስንቀርብ ምህረት አለ፣ መንጻት አለ ይለናል አንደኛ ዮሐንስ ምዕራፍ 1:9 ላይ። ስለዚህ አለማመን ይፈወሳል። ከመጣን የማይፈወስ አለማመን የለም፣ ይፈወሳል። እንጸልይ። እስቲ ጌታን እናናግረው ትንሽ። ምናልባት ልብ ያላችሁት ጉዳይ ካለ እንዳትረሱት፣ ንገሩት ለጌታ። ይሄ ጉዳይ በሉት። ከዛ በኋላ ትቀጥላላችሁ ከሱ ጋር። በዚህ ጉዳይ ላይ እንቀጥላለን። በዕብራውያን ምዕራፍ 2 ላይ ወደ ጸሎት እየሄድን እንደዚህ ይላል። ለእግዚአብሔር ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። የሚምርና የታመነ ሊቀ ካህናት ነው ጌታችን። የታመነ ነው፣ ይገባዋል፣ የኛ ነገር ይገባዋል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለም። አነጋግሩት ጌታን። እናናግረው። ጌታ እየጠበቀን ነው። ኑና እንዋቀስ ነው ያላቸው በኢሳይያስ በኩል። ኑና እንዋቀስ። ኢሳይያስ ምዕራፍ 1 ላይ ይላል እግዚአብሔር፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ይላቸዋል እስራኤል። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህን ተናግሯልና። እግዚአብሔር አምላካችን ሆይ እናመሰግንሃለን። ቸር አምላክ ስለሆንክ፣ ሩህሩህ ስለሆንክ አቤቱ ጌታ ሆይ ተመስገን። እግዚአብሔር አምላካችን ሆይ በሃይማኖታችን ላይ ክፍተት ያለብንን ጌታ ሆይ እንድትረዳን፣ ሃይማኖታችንን በደንብ በሃይማኖታችን ላይ የተደላደለ መሰረት እንዲኖረን እንጸልያለን። ጌታ ሆይ ዕለት ዕለት ግን ደግሞ ጻድቅ በእምነት ይኖራል ተብሎ እንደተጻፈ ጌታ ሆይ በማየት ሳይሆን በእምነት ይኖራል ተብሎ እንደተጻፈ በእምነት ጌታ ሆይ የምንመላለስበት እውነተኛ መንፈሳዊ ሕይወት እንዲኖረን
በዚህ ነገርም ደግሞ እንድናድግ፣ እንድንጨምር፣ እንድንጠነክር እንድትረዳን በጌታ በኢየሱስ ስም እንጸልያለን። ክብር ሁሉ ለስም ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።